ነው። እኔ ሳውዲ አረቢያ ከመጣሁኝ 6 ወርን ጨረስኩኝ። የ2 ወር ደሞዝ ቀማችኝ። ከአሁን በኋላ የምከፍልሽ ደሞዝ የለም በነፃ ስሪ አለችኝ። በነፃ አልሰርም ቢሮ ውሰጂኝ ስላት ቢሮው እኔ ጋር እንድትሰራ በተበርካለች ዝም ብላ ትስራ ብሎ ፈቅዶልኛል እያለች ቢሮ እየወሰደ ትመልሰኛለች ማለት ነው። እዛ ሲሄድ አስፈራሩኝ፣ ይመልሱኛል። ብቻ መላው ኢትዮጵያውያኖች ካለ ሁሉም ሚዲያዎች እና ለሪያድ ኤምባሲ አድርሱልኝ፣ ህይወት ፈልገዋለሁ። መቼ ነው ግን እኛ በወጣንበት የምንከበረው? መቼስ ነው ወጥተን ድምጻችን የሚሰማው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። እንግዲህ ይህች እህታችንን እንደሰማችኋት ወደ ሳውዲ አረቢያ ካቀናይ 6 ወር ሆኗታል። በ6 ወር ውስጥ የ2 ወር ደሞዝ ተከፍሏታል። የ4 ወር ደሞዝ አልተከፈላትም። ሴትየዋ ካሁን በኋላ ደሞዝ መክፈል አልችልም ብላ አትከፍልም ስትላት ወደ ቢሮ ሰጂን ስትላት ወደ ቢሮ ተዳለች። ቢሮዎች አሁንም ምንም ችግር የለውም ዝም ብለሽ አሰሪያት ብለውኛል እያለች መልሳ ወደ ቤቷ ተወስዳታለች። ልጅቷ እስካሁን ድረስ የ4 ወር ደሞዝ አልተከፈለኝም፣ እንዴት ብዬ ነው በነፃ አምሰራው ስትላት፣ አንቺ ዝም ብለሽ ሰሪያለሽ፣ ቢሮዎችሽ የሸጡልኝ አንቺን ሲሰጡኝ እኔ የለኝም ብዬ ብር ስመልስላቸው አሰሪያት ዝም ብለሽ አሰሪያት እያሉኝ ነው ብላ መለሰች ነው የምትለው። እንግዲህ እንደሰማችኋት እህታችንን እንባዋን እያፈሰሰች ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉት እባካችሁ። እንደዚህ አይነት ቪዲዮ ስሰሙ እባካችሁ አረብ ቤት ሆነሽ አረብ ቤት የአረብን ፊት እያየሽ መዳም ቤት ሆነሽ የመዳምን ጩኸት እያየሽ የመዳምን ስራ እያየሽ ደሞዝ ብትከለከሊ ምን ያህል ትጨነቂያለሽ? እና እባካችሁ ይህን ቪዲዮ ለሁሉም ሰው እንዲደርስላት ትፈልጋለች። እንደዚሁም የሪያድ ኤምባሲ ሰምቶ ለዚች ላይ ፍትህ እንዲሰጣት ነው። በመቀጠል ሳውዲ አረቢያ በየትኛውም አረብ ሀገራት የምትሰሩ እህቶች የፖሊስ ቁጥር ልታውቁ ይገባል። እኔ ዱባይ ላይ ብዙ እህቶች ነው ያለው ችግር በደረሰባቸው ቁጥር ለፖሊስ በመደወል ችግራቸውን በመናገር ከቤታቸው ድረስ ፖሊስ እንዲመጣላቸው ማድረግ ይችላሉ። ለምንድን ነው ታዲያ ኩዌትም ሆነች ሳውዲ አረቢያም ሆነች ማንኛውም አረብ ሀገር ሆነች የአረብ ሀገር አስከባሪ ወይንም ደግሞ የሀገሪቱ አስከባሪ የሆነውን ህግ አካል ስልክ በመደወል ለእናንተ ችግር እንዲደርስላችሁ ለምን አታረጉም? ሆኖም እህታችንን እንደሰማችኋት ደላላዎች ከኢትዮጵያ ተነስታ ወደ ሳውዲ አረቢያ ስትሄድ ገንዘብ ከፍላ ከደላላ ወደ ደላላ ተሽጣ ነው ሄደችው። ነገር ግን የኢትዮጵያውም ደላላ ሲደወልለት ስራሽን ስሪ፣ ሳውዲ አረቢያውም ሲደወልላቸው ስራሽን ስሪ። ልጅቷ እስካሁን ድረስ ምንም አይነት መፍትሄ ወይንም ፍትህ አላገኘችም። ታዲያ ለዚች እህታችን ማን ነው ከዚች እህታችን ጎን የሚቆመው? እኛ አረብ ሀገር ላይ ስንሰራ የኖርን የአረብን ፊት የቀመስነው የአረብን ቤት ያየነን። ይሄን ቪዲዮ ለዚች እህታችን ሳውዲ አረቢያ የምትገኙ እህቶች ለሚመለከተውና ለዚች ልጅ ይደርስላታል ለምትሉት ሰው ሸር አድርጉለት። እህታችን እየጠየቀች ያለችው እኔ ገንዘብ ባይከፈለኝ ለምንድን ነው ቀሪ ሰዓቴን የምሰራው? ወደ ሀገሬ እንዲሸኝ እባካችሁ ለኔ ድረሱልኝ ነው የምትለውና ማንም ሳውዲ አረቢያ ባወጣው ህግ ደረጃ አንዲት ሰራተኛ ያለ ደሞዝ መስራት አይደለም ቀርቶ ከተቀጠረችበት ወይንም ደግሞ ሰዓት ገደብ ካለፈ ልሰራ አይገባም። እርፈት አላት። አንዲት ሰራተኛ ሰርታ ከምሳ በኋላ እንደምታርፍ እንደዚሁም ደግሞ የእንቅልፍ ሰዓት የመተኛ ክላስ ችግር ባለባት ስራ የመቀየር እድል እንዳላት የሳውዲ አረቢያ መንግስት አመቻችቷል። ታዲያ እንደዚህ ሆኖ ግን የኛን መብት የማያስከብረው ማን ነው? ደላላ ከኢትዮጵያ ተቀብሎ ወደ ሳውዲ አረቢያ የሚሸኘው ደላላ፣ ሳውዲ አረቢያ ተቀምጦ ወደ መዳን ቤት የሚያደርሰው ደላላ። ለዚህም ታዲያ አንዳንድ እህቶቻችን በመዳን ቤት ውስጥ ራሱ እየሰሩ አረቦች እየደፈሯቸው ድምጽ የሚሆንላቸው እያጡ ከአረብ ቤት አርግዘው እየሰሩ መውለጃቸው ሲደርስ ግን በር ላይ ሻሪያ ላይ እየጣሏቸው የሚያለቅሱ ብዙ እህቶች አሉ። ዛሬ አንዲት እህቴ ወጣ አረቡ አስረግዟት ልጆቹ ይጠጣሉ ይሰክራሉ እና በዛ ምክንያት ተደፍራ ልጅ ወልዳለች። ግን ልትወልድ መውለጃዋ ሲደርስ አውጥቶ ሻሪያ ላይ ነው የጣሏት። እህቶቻችን ወንድሞቻችን በባህር እየሄዱ ብዙ ነገር እየሆኑ ነው። ታዲያ
እኛ ህጋዊ ነን፣ በህጋዊ መልኩ እህቶቻችንን እናሰራል እንወስዳል ብላችሁ ቃል ገብታችሁ ከኢትዮጵያ ብር ተቀበላችሁ፣ ከሳውዲ አረቢያ ከአረቦች ብር ተቀበላችሁ፣ የገዛ ዜጎቻችሁን ሽጣችሁ ደም እንባ እያስለቀሳችሁ ችግር በደረሰባቸው ሰዓት ለምንድን ነው የማትደርሱላቸው? እናንተ ደላላ ከሆናችሁ የስራ አገናኝ ደላላ ሆናችሁ የነዚህን ልጆች ብቻ ከገንዘብ ውጭ የነዚህን ልጆች ህይወት ምንም ቢጠፋ ምንም ቢሆን ተጠያቂነት ወይንም ደግሞ ተጠያቂ ነኝ አለ ማለት በጣም ያሳፍራለን። እንደ አንድ ዜጋ ተመልከቱ። ፊሊፒኖችን ማየት ትችላላችሁ፣ ሂንዲዎችን ማየት ትችላላችሁ፣ ስሪላንካዎችን ማየት ትችላላችሁ። ሞንደኛ በጣም የሚገርመኝ ነገር ሀበሻ በየወጣችበት በባህርም ሄዳ ትሞታለች፣ በአየርም ሄዳ ትሞታለች። ያለ ደሞዝ ያለ ምናምን ራሷ ነቅሎ በሽተኛ ሆና ምንም አይነት አንሹራንስ ስትሄድ አንሹራንስ ከፍላ ነው የምትሄደው። ኢትዮጵያ አንሹራንስ ሳትከፍል የምትሄድ ሰራተኛ የለችም። ታዲያ እንደዚህ ሆና ሄዳ ነገር ግን ችግር በደረሰባት ቁጥር እነሱ ከነሱ ጥቅም እንጂ የእነዚህን ልጆች ችግር ማየት አይፈልጉም። ሆኖም እህታችንን 6 ወር ሞልቷታል። ስራ ብትቀይር ቢሮ ተጠቃሚ ነው እንጂ የሚሆነው ከሳሪ አይሆንም። ምክንያቱም ይቺ ሰራተኛ በየ6 ወሩ አንዲት መዳም ሰራተኛዋን ደሞዝ አልከፍልም ወይንም ደግሞ አንዲት መዳም ሰራተኛዋን የምትበድል ከሆነ ሰራተኛዋ ስራ አልፈልግም ብላ ወደ ቢሮ ብትሄድ ያ ቢሮ ተጠቃሚ ነው የሚሆነው። ምክንያቱም በ6 ወር 2 ጥቅም ነው የሚያገኘው። ያሽኛይቱ ከዛኛው ቤት 6 ወር ስለጨረሰች ደሞዝ አይመልስም፣ የተከፈለ የመክተብ ብር አይመልስም። ምክንያቱም 6 ወር ነው ገደቡ። አንዲት ሰራተኛ ወይንም አሰሪዋ አልፈልግም ብላ ብታሳፍራት እስከ 6 ወር በኋላ ስራ የመቀየር ቻንሷ በጣም የጠበበ ነው። ሆኖም እህታችን ዛሬ ይሄ ቢሮ ሊቀይራትና ሊደርስላት ይገባል። በነፃ ህጅ እያለ ሊመላልሳት የሚገባው እና አረብ ሀገር ላይ የምትሰሩ የመዲያም ቀመሞችዬ ማንቻችንም የየራሳችን ፔጅ አለን። ማንቻችንም የየራሳችን ሶሻል ሚዲያ አለን። ተጠቃሚዎች ነን። ነገር ግን እኔና አንቺ አረብ ቤት ሆነን አንዲት እህታችንን ወታ ስልክ ላይ ቪዲዮ ቀርጻ እኔ ችግር ደርሶብኛል፣ ምንም አይነት ደሞዝ አይከፈለኝም፣ ምግብ አላገኝም፣ እንቅልፍ አልተኛም፣ ታመም ያለው የምትል እህታችንን ሶሻል ሚዲያ ላይ ወጣ። ለምንድነው የዛች እህታችንን ቪዲዮ ፖስት የማይደረገው? ለምንድነው የዛችን እህታችንን ቪዲዮ በየሚዲያችን ሸር ማናረግላት? ታዲያ የኔና ያንቺ አረብ ቤት ሆነን የኔና ያንቺ አረብ ቤት ሆነን መሰቃየት ለዚችኛይቱ እህታችን ፍትህ ካልጠየቀ ወይንም ደግሞ የዚችኛይቱ እህታችንን ችግር ካላየን ምን ላይ ነው እኛ የአረብ ቤት ነን የአረብ ቤት ገረፈን እኛ የመዲያም ቅመሞች እያልን የምንለው? እርስ በራሳችን አረብ ቤት የምንሰራ የሰውን ፊት የቀመስን። ታዲያ ለምንድን ነው ለእንደዚህ አይነት እህቶቻችን እማንደርሰው፣ እማናይላቸው፣ እማንሸርትላቸው? ለምንድን ነው ቪዲዮ እንደዚህ አይነት ቪዲዮ ሲለቀቅ እናንተ ማዳመጥ መስማት የማትፈልጉ? ታዲያ እንዴት ነው እንደዚህ አይነት እህቶቻችን ፍትህ የሚያገኙት? እነዚህ እህቶች እቸቴ ወጣ ዛሬ እባካችሁ ሀረብ ቤት የምትሰሩ ድረሱልኝ፣ አትርፉኝ፣ ደሞዜን አሰጡኝ ምናምን ብላ ነው አልቀሳ ቪዲዮ የሰራችሁ። ለማን ነው ታዲያ እህታችን ድምጽ እየሆነ ሆኑኝ እያለች ያለችው? ለእኛ ነው አይደለ? ታዲያ እኔና አንቺ ሶሻል ሚዲያ ተጠቃሚ ከሆነ የኔ ሚዲያ እና ያንቺ ሚዲያ ለምንድን ነው ለዚች እህት ላይ ድምጽ የማይሆነው? ምን ለመሆን ነው ማለት? እኔ ጥቅምን ብቻ ነው ማሰብ ያለብኝ አይደለም።